ሰላም ጤና ይስጥልን ክቡራትና ክቡራን የዋላ ኒውስ ቤተሰቦች፣ ዛሬ በመካከለኛው ምስራቅ እየታየ ባለው ፈጣን ለውጥ ላይ እናተኩራለን። የኢራን መንግስት ከቁጥጥር ውጪ የሆነ ነው በሚልበት በዚህ ወቅት የአሜሪካ የብሔራዊ ደህንነት ባለሙያዎች ዋሽንግተን እድሉን ተጠቅማ ኢራን ላይ ጠንካራ ምት መሰንዘር አለባት እያሉ ነው። ዛሬ በዝርዝር የምናየው የቪክቶሪያ ኮስት ንግግርና ቀጠናው ያለበትን አስጊ ሁኔታ ይሆናል። እስከ መጨረሻው አብራችሁን ቆዩ። የኢራን መሪ ዛቻና የባለሙያ ምላሽ። ሰሞኑን የኢራን የበላይ መሪ በሰጡት መግለጫ አሜሪካና እስራኤል ላይ የማያዳግም የአጸፋ እርምጃ እንደሚወስዱ ዝተዋል። ነገር ግን ይህ ዛቻ በብዙዎች ዘንድ የከንቱ ጩኸት ተደርጎ ተወስዷል። የቀድሞ የአሜሪካ ብሔራዊ ደህንነት ምክትል አማካሪ ቪክቶሪያ ኮስት ከፎክስ ኒውስ ጋር ባደረጉት ቆይታ የቴህራን መልእክት ከእውነታ የራቀ ወይም ቅዠት ያለበት ዴሊዥናል ነው ሲሉ ገልጸውታል። ባለሙያ እንደሚሉት ኢራን በአሁኑ ወቅት የውስጥና የውጭ ጫና ስላፍረከረካት የዛቻ መግለጫዎችን የምታወጣው ለፕሮፓጋንዳ ፍጆታ ብቻ ነው ሲሉ ገልጸዋል። ስትራቴጂካዊ ብልጫን መጠቀም። ቪክቶሪያ ኮስት አንድ ትልቅ ነጥብ አንስተዋል። አሜሪካ አሁን ያለውን አጋጣሚ በመጠቀም የኢራንን አቅም ሙሉ በሙሉ ማዳከም አለባት ይላሉ። ፕረስ አወር አድቫንቴጅ የሚለው የባለሙያው መርህ ኢራን ተዳክማ ባለችበት በዚህ ሰዓት ተጨማሪ ማዕቀቦችንና ወታደራዊ ጫናዎችን በማብዛት ወደማይመለስበት ደረጃ ማድረስን ያሳስባል። ይህም የኢራን ስርዓት ሊፈርስ ጫፍ ላይ ነው ከሚለው ግምት የመነጨ ነው። የሆርሙዝ ወሽመጥና የኢኮኖሚ ጦርነት። የዚህ ግጭት ማዕከል የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ነው። ኢራን ከተወጠረች ይህንን የነዳጅ ማስተላለፊያ ልትዘጋ እንደምትችል ትዝታለች። ነገር ግን ቪክቶሪያ ኮስት እንደሚሉት አሜሪካ ይህንን ስጋት ለመመከት ዝግጁ መሆን አለባት። እስራኤል በሊባኖስና በጋዛ የምታደርገው እንቅስቃሴ የኢራንን የቀኝ እጅ የሆኑትን እንደ ሄዝቦላ ያሉ ቡድኖችን ክንፍ ስለሰበረ የቴህራን አሁን የቆመችበት መሬት እየራዳት ነው። በአጠቃላይ አሜሪካ በቀጣይ ቀናት የምትወስደው እርምጃ የቀጠናውን እጣ ፋንታ ይወስናል። ቪክቶሪያ ኮስት እንደሚሉት አሜሪካ ጫናዋን ካላላላች የኢራን አገዛዝ የመጨረሻው ምዕራፍ ላይ ሊደርስ ይችላል። ወደ ዋናው ጉዳይ ስንገባ ሰሞኑን የኢራን የበላይ መሪ በሰጡት መግለጫ አሜሪካና እስራኤል ላይ የማያዳግም የአጸፋ እርምጃ እንደሚወስዱ በከፍተኛ ድምፅ ዝተዋል። ነገር ግን ይህ የቴህራን ዛቻ በዋሽንግተን በኩል የታየው በንቀት ነው። የቀድሞዋ የአሜሪካ ብሔራዊ ደህንነት ምክትል አማካሪ ቪክቶሪያ ኮስት ከፎክስ ኒውስ ጋር ባደረጉት ቆይታ የኢራን መግለጫ ከእውነታ የራቀ ወይም ቅዠት ያለበት ሲሉ ገልጸውታል። ባለሙያ እንደሚሉት ኢራን በአሁኑ ወቅት በውስጥ ህዝባዊ አመፅና በውጭ ወታደራዊ ጫና ክፉኛ ስለዛለች ይህ ዛቻ የጥንካሬ ሳይሆን የተስፋ መቁረጥ ምልክት ነው ሲሉ ገልጸዋል። ቴህራን የምታወጣቸው መግለጫዎች ለዓለም አቀፍ ማህበረሰብ ሳይሆን በውስጥ ያሉ ደጋፊዎቿ እንዳይከዱባት ለማታለል የምትጠቀምበት የፕሮፓጋንዳ ስልት ብቻ ነው ሲሉ ባለሙያዋ ይተቻሉ። ታዲያ አሜሪካ ምን ማድረግ አለባት? ቪክቶሪያ ኮስት ግልጽ ምክር አላቸው። እድላችንን እንጠቀም። ፕረስ አወር አድቫንቴጅ። ባለሙያ እንደሚሉት የኢራን ስርዓት ሊፈርስ ጫፍ ላይ ባለበት በዚህ ወቅት አሜሪካ እጅ መስጠት ወይም ቆም ብላ ማየት የለባትም። ይልቁንም አሁን ያለውን ስትራቴጂያዊ ብልጫ በመጠቀም በቴህራን ላይ የማይቀለበስ ጫና ማሳደር አለባት። ይህ ማለት ወታደራዊ ዝግጅቶችን ከፍ ማድረግ ብቻ ሳይሆን የኢኮኖሚ ማዕቀቦችን በማጥበቅና የኢራን አጋር የሆኑ የጥፋት ቡድኖችን ክንፍ በመስበር ስርዓቱ ዳግም እንዳያንሰራራ ማድረግን ያካትታል። ቪክቶሪያ ኮስት አጽንኦት ሰጥተው እንደተናገሩት ኢራን ተዳክማ ባለችበት በዚህ ወሳኝ ወቅት አሜሪካ የምታሳየው ማንኛውም ለዘብተኝነት ለቴህራን የትንፋሽ ጊዜ መስጠት ነው። ስለዚህ ብረት ሲግል ይወቀጥ እንዲሉ ዋሽንግተን አሁን ያለውን አጋጣሚ ተጠቅማ የቀጠናውን የደህንነት ስጋት ለአንዴና ለመጨረሻ ጊዜ መፍታት አለባት። የመካከለኛው ምስራቅ ውጥረት አሁን ወሳኝ ምዕራፍ ላይ ደርሷል። አሜሪካ የባለሙያዋን ምክር ሰምታ ጫናዋን ትቀጥላለች ወይስ ነገሮች ሌላ መልክ ይዛሉ? በቀጣይ የምናየው ይሆናል። እናንተስ ምን ታስባላችሁ? አሜሪካ ጠንካራ እርምጃ መውሰድ አለባት ወይስ ነገሮች በዲፕሎማሲ ቢፈቱ ይሻላል? የኢራን ዛቻስ እውነት ይመስላችኋል? አስተያየታችሁን በኮሜንት መስጫው አስፍሩልኝ። ለዛሬ የነበረን መረጃ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ወቅታዊ መረጃ እስከምናገኛችሁ ሰላም ቆዩ።